የሲዳማ ክልል ወሳኝ ኩነቶች ኤጀንሲ ለተገልጋዩ ማህበረሰብ የተቀላጠፈ የአንድ ማዕከል አገልግሎት መስጠት ከጀመረ ወዲህ ከዚህ ቀደም በቀበሌ ደረጃ አገልግሎቱ ሲሰጥ ያጋጥሙ የነበሩ ብልሹ አሰራሮችና የተገልጋይ እንግልትን ማስቀረት ችሏል። ኤጀንሲው በተያዘው 2017 በጀት ዓመት ባለፉት 10 ወራት ያከናወነውን ተግባር በሚመለከት በሐዋሳ ከተማ በደረጃው ካሉ የህዝብ ወኪሎች ጋር የምክክር መድረክ አካሂዷል። በመድረኩ የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታ የከበደን ጨምሮ በተለያየ ደረጃ የሚገኙ የአደረጃጀቶች የአመራር አካላት የሃይማኖት ተቋማት ተወካዮች ተሳታፊ ሆኗል። የሲዳማ ክልል ወሳኝ ኩነቶች ኤጀንሲ የ10 ወራት የሥራ አፈጻጸምን በተመለከተም የኤጀንሲው ዳይሬክተር አቶ ታመነ ተሰማ ሪፖርት አቅርበዋል። በአጠቃላይም በክንውኑ የተሻለ አፈጻጸም መመዝገቡን አብራርተዋል። ለቀረበው ሪፖርት መነሻነትም በተሳታፊው ሐሳብና አስተያየት ተሰጥቶበታል። በህዝብ አስተያየት መስሚያ መድረኩ ተሳታፊ ሆኑና ያነጋገርናቸው የአመራር አካላትና የሃይማኖት ተቋማት ተወካዮች እንደሚሉት ከዚህ ቀደም የተቋሙ አገልግሎት ህዝብን ለእንግልት ሲዳርግ የነበረና አሁን ላይ በብዙ መሻሻል የታየበት እንደሆነ ተናግረዋል። ወሳኝ ኩነት ምዝገባ ሂደት ላይ ብዙ እንግልቶች ይታያሉ። ከዚህ ቀደም ሲል በለብነት በብልሹ አሰራር የሚታወቅ ሴክተር ነው። ነገር ግን ከአራት ከአምስት ዓመት ወዲህ ባለው ጊዜ ውስጥ ይህ ሁሉ ችግር ተቀርፎ በአሁኑ ጊዜ በአንድ ማዕከል የአገልግሎት አሰጣጥ እየተሰጠ በተመክሮነት የሚወሰድ ነው። ይህን አገልግሎት ለማግኘት 9 ቦታዎችን ረግጦ የሚያልፍበት ሂደቶች ነበሩ። በዚህ ጊዜ ውስጥ እንግዲህ ሰፋፊ እንግልቶች አሉ። ህብረተሰቡ አንደኛ ጊዜውን፣ ሁለተኛ ገንዘቡን፣ ሁሉን ነገር የሚያባክንበትን ሂደት በአግባቡ ከመጠቀም አንጻር ይሄ ኤጀንሲ ትልቅ ስራ ሰርቷል የሚል ነገር አለኝ። እንደ ከተማው ሴቶች ፕሬዝዳንትነት ከዚህ ቀደም ሁላችንም ላይ የደረሰ ነገር ነው። ቀበሌ ላይ በጣም ብዙ ውጣ ውረድ አለ፣ እንግልት አለ። ከዛም ላይ አልባል የሆኑ ክፍያዎችን በመክፈል እንዲህ አይነት መረጃዎችን ይወሰድ ነበረ። ረጅም ጊዜ ከ3 ወር በላይ ጠብቀ ወርደ ነበር የሚገኘው። አሁን ግን በዚህ በኤጀንሲው እየተሰራ ያለ ስራ ሁሉንም ነገር እዚሁ ግቢ ውስጥ መጠናቀቅ በሚችልበት ቆጥቦ በዛም ላይ እርካታ አግኝቶ መውሰድ የሚችልበትን አሰራር ነው አሁን በዚህ ኤጀንሲ ላይ ተዘርግቶ ያለው። ኤጀንሲው በቀጣይም በተሻለ አገልግሎቱን መስጠት እንዲችል በጥምረት የጀመሩትን ስራ አጠናክረው እንደሚቀጥሉም ተሳታፊዎቹ አረጋግጠዋል። ኤጀንሲው እንደ የሚሰጠው የማህበረሰብ አገልግሎት ነው። የኛም ቤተክርስቲያን የምትሰጠው የህዝቡን ነው የምታገለግለው። ለዚህ ለህዝቡ ደግሞ ይሄ ወሳኝ ነገር ነው። ኤጀንሲው የሚሰጠውን የተቀላጠፈ አገልግሎት እኛም ለማህበረሰቡ ለማሳወቅ ማህበረሰቡ እንዳይጉላላ ውጣውረድ እንዳይገጥመው ቀለል ባለ ሁኔታ የነዚህ መረጃዎችን ማግኘት እንዲችል ለማህበረሰቡም ግንዛቤ የምንሰጥበት የምናሳውቅበት ለማህበረሰቡ ተደራሽ የምናደርግበት አሰራር ይኖራል። ከዚህ በኋላ ሳይንኩነት ማስመዝገብ ግዴታ ነው። ወላጆች ልጆቻቸውን ትምህርት ቤት ለማስመዝገብ ይሄ ሰርቲፊኬት ሊኖራቸው ይገባል። ይሄ ሰነድ ሊኖራቸው ይገባል። የልደት ሰርቲፊኬት የሚገኘው እዚህ ነው። ከዚህ አንጻር ሁሉም ህብረተሰባችን ይሄን አገልግሎት ተጠቃሚ እንዲሆን ከማድረግ አንጻር እኛም በእኛ በኩል እየሰራንም ነው። አሁንም ደግሞ አጠናክረን እንቀጥላለን። መድረኩ የሐዋሳ ከተማን የአገልግሎት አሰጣጥ ያለበትን ደረጃ የሚመለከት እንደመሆኑ ከዚህ ቀደም ሴክተሩ ተገልጋይን ለእንግልትና ለኪራይ ሰብሳቢነት ያጋልጥ እንደነበርና አሁን ላይ ይህንን መቅረፍ ያስቻለ መሆኑን የተናገሩት የሲዳማ ክልል ወሳኝ ኩነቶች ኤጀንሲ ዳይሬክተር አቶ ታመነ ተሰማ ናቸው። ሐዋሳ ከዚህ ቀደም የነበረው ከፍተኛ እንግልት ሮሮ የነበረበት ነው። አሰልቺነት ያለው ነው። ኪራይ ሰብሳቢነት ያለው አሰራር ነው። በነገራችን ላይ ዛሬ ሐዋሳ ላይ ይሄ የማይታሰብ ነው። በወራት ይገኝ የነበረ አገልግሎት በሳምንታት በአንድ ቀን የሚገኝ ሰርቪስ አልነበረም። እውነት ለመናገር ከዚህ ቀደም ተገልጋይ 9 ቦታ ይመላለስ የነበረው ዛሬ በአንድ ማዕከል ያገኛል፣ እኛ ጋር ይመጣል። 9 ቦታም ሄዶ ቀርቷል። አሁን ሐዋሳ ማለት ከመድረኩ የተሰጠው ግብረ መልስ በቀጣይ የተሻለ ስራ ለማከናወን እንደሚያደርጋቸውም ነው የተናገሩት። ያገኘነው ምስክርነት ፊድባኩም እጅግ በጣም ለበለጠ ተግባር የሚያነሳሳ ነው ያገኘንበት መድረክ ነው። ጥቃቅን ነገሮች በተለይ ወደ ታችኛው እርከን አንዳንድ ቀበሌ ላይ አሁንም ቢሆን ባንክ ሄዳችሁ ክፍያ ፈጽሙ የሚባል ነገር እንዲህ አይነት ጥቃቅን ነገሮች አዳምጠናል። እሱን ፈጥነን እንፈታለን እንመልሳለን። ለቀጣይ 2018 ስናቅድ የበለጠውን ይሄን እናደርጋለን። የማህበረሰቡን የአገልግሎት ፍላጎት ማርካት ከተቻለ ልማትን ማፋጠን ይቻላል ያሉት አቶ ታመነ ኤጀንሲው አሁን ላይ ከሚሰጣቸው 5 አገልግሎቶች በተጨማሪ የቤተሰብ ምዝገባ በሙከራ ደረጃ በሐዋሳ መጀመሩንና የቀበሌ መታወቂያን ጭምር እየሰጠ እንዳለ አብራርተዋል። ከዚህ ቀደም 5 ኩነቶችን መዘግብ ነበር። አሁን በአዋጅና በክልሉ መስተዳደር ምክር ቤት ደንብ የጸደቀው የቤተሰብ ምዝገባ እና የመታወቂያ አገልግሎት አለ። እሱን ጀምረናል። እንጀምር ሳይሆን ጀምረናል። ከጀመረን 2ኛ ወራችንን ይዘናል።
የነዋሪ ምዝገባ ስናደርግ አባወራው መጥቶ በሱ ስር ያለውን ቤተሰብ ያስመዘግባል። እድሜው 18 ዓመት በላይ የሆነ መታወቂያ መውሰድ የሚችል ማንም እድሜው የደረሰ መጥቶ ይወስዳል። ሌላ ምን ጠይቀው ነገር የለም። ፎቶ ያመጣል ይወስዳል። ይህ መታወቂያ የምንሰጠው በ4 ዓመት አንድ የሚታደስ ነው። ከዚህ ቀደም የነበረው በወራት በአመት ነው የሚታደሰው። ላያያዝም ምቹነት ያልነበረው ነው። የዛሬ መታወቂያችን ልክ የፋይዳው አይነት ዲጂታሉ አይነት ነው መታወቂያ። እሱን መስጠት ጀምረናል አዋሳ ላይ ማለት ነው። ስለዚህ ካሁኑ መጥተው እንዲወስዱ ነገ በወረፋ እንዳይቸገሩ ለሁሉም ግዴታ የተጣለ ስለሆነ አዋሳ ላይ 2018 በመላው ክልሉ እንጀምራለን። ይህ ተግባር በቀጣይ ዓመት በሁሉም የክልሉ አካባቢዎች እንደሚተገበርና የቀበሌ መታወቂያ በዚህ ደረጃ መሰጠቱ ወንጀልን ከመከላከል ባለፈ ነዋሪው ባለበት ቦታ ሆኖ መብቱን በተገቢው እንዲጠቀም እንደሚያስችለውም አብራርተዋል። አንድ ሰው ዛሬ ከ4 ከ5 ቀበሌ መታወቂያ ይዟል። በነገራችን ላይ ይሄን ያስቀራል። ተመዝግበት ይታወቃል በቤተሰብ ምዝገባ። ሁለተኛ መታወቂያ ይሰጣል። መታወቂያ የሚሰጥ የቀድሞ ይጣላል። ይሄኛው ሌላ ቦታ ሄደ እንዳትወስድ የሚያደርግ መታወቂያ ነው። ስለዚህ አዋሳ ላይ የተጀመረው የቀረው 4 ወር ነው። ከ4 ወር በኋላ ከዚህ በኋላ ማለት ነው ጥቅምት ላይ የሚጣል ይሆናል ማለት ነው። ስለዚህ እስከዛ ድረስ ለምናገኛት አገልግሎት ያገል ከዛ በኋላ ስለሚጣል ህገወጥ ስለሚሆን ካሁን እንዲወስዱ በየቀበሌ የሚሰጥ መታወቂያ ዛሬ የለም። መታወቂያው ከየቀድሞም አይታደስም። ምክንያቱም እዚህ ስለሚሰጥ በህግ ተከልክሏል።